ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ቃላት ምስረታ ይሆናል ማለት ነው። ዛሬ ቃላት የምንመሰርተው በቀ፣ በበ እና በተ ፊደላት እንዲሁም በሌሎች ፊደሎች ከቀ እስከ ቆ፣ ከበ እስከ ቦ እያልን በእያንዳንዳቸው ፊደል አንዳንድ ቃላት የምንመሰርት ይሆናል ማለት ነው። የአማርኛ ፊደላት እየቆጠራችሁ አጋጥማችሁ ማንበብ እና መጻፍ ላቃታችሁ በቀላል መንገድ በየራሳቸው ፊደል በእያንዳንዳቸው ቃል በመመስረት በቀላል መንገድ ማንበብ መጻፍ እንድትችሉ የሚያግዛችሁ ቪዲዮ ነው። እስከ መጨረሻው ተከታተሉት። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ተቀላቀሉ። እሺ የቀ ዝርያን እንቆጥራለን ማለት ነው። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ በእነዚህ በእያንዳንዳቸው የየራሳቸው ቃል የምንመሰርት ይሆናል ማለት ነው። የመጀመሪያ ድምጻቸው መነሻ በማድረግ ቀን መነሻ አድርገን ስንመሰርት ይቺ ማናት? ይቺ የቀ የመጀመሪያ ፊደል ቀ። ይቺስ? ይቺ የበ የመጀመሪያ ፊደል በ። ይቺስ? ይቺም የረ የመጀመሪያ ፊደል ማለት ነው ረ። በአንድ ላይ ምን ይሆናል? እስኪ አንብቡልኝ። እሺ ቀበረ፣ ቀበረ የሚል ቃል መሰረትን ማለት ነው። ከዚህ ስንመጣ በቀ ሁለተኛ ፊደል ይቺ የቀ ሁለተኛ ፊደል ቆ። ይቺስ? ይቺ ማናት? ይቺ የመ ስንተኛ ፊደል ማለት ነው? አራተኛ ፊደል ማ። ይቺስ? ይቺ የረ ስድስተኛ ፊደል ር። አንድ ላይ ቆ ማር፣ ቁማር፣ ቁማር። በቀ ሶስተኛ ፊደል ስንመሰርት ይቺ ቂ። ይቺስ? የመ የመጀመሪያ ፊደል መ። ይቺስ? ይቺ የኘ አራተኛ ፊደል ኛ። እስኪ አጋጥማችሁ በአንድ ላይ እሺ። ይቺ ቂ መ ኛ ምን ይላል ማለት ነው? ቂመኛ ብለን መጻፍ ቻልን ማለት ነው። ቂመኛ። እሺ እዚህ ስንመጣ ይቺስ? ይቺ በቀ አራተኛ ፊደል ማለት ነው። ይቺ ቃ። ይቺስ? የጠ የመጀመሪያ ፊደል ጠ። ይቺስ? ይቺ የለ ሰባተኛ ፊደል ሎ። አንድ ላይ ቃ ጠ ሎ፣ ቃጠሎ። እሺ በቀ አምስተኛ ፊደል ስንመሰርት ደግሞ ይቺ የቀ አምስተኛ ቄ። ይቺስ? የደ ስድስተኛ ፊደል ድ። ይቺስ? የረ ስድስተኛ ፊደል ር። አንድ ላይ ምን ይላል? ቄ ድ ር፣ ቄድር፣ ቄድር። እሺ ከዚህ ስንመጣስ በቀ ስድስተኛ ፊደል ስንመሰርት ይቺ የቀ ስድስተኛ ፊደል ቅ። ይቺስ? የጠ አራተኛ ፊደል ጣ። ይቺስ? የተ ስድስተኛ ፊደል ት። አንድ ላይ ቅ ጣ ት፣ ቅጣት ብለን መመስረት እንችላለን ማለት ነው። ቅጣት። በቀ ሰባተኛ ፊደል ደግሞ ስንመሰርት ወይም በቆ ማለት ነው። ይቺ የቀ ሰባተኛ ቆ። ይቺስ? ረ። ይቺስ? ጠ። በአንድ ላይ ቆ ረ ጠ፣ ቆረጠ። በዚህ መልኩ ፊደላትን እያጋጠምን ማንበብ ወይም መጻፍ እንችላለን ማለት ነው። በዚህ መልኩ ከተለማመዳችሁ አቀላጥፋችሁ ማንበብ ሆነ መጻፍ ትችላላችሁ ማለት ነው። እሺ ከዚህ ስንመጣ ደግሞ በበ ዝርያ እንመሰርታለን ማለት ነው። ፊደላችን ስንቆጥር በ፣ ቡ፣ ቪ፣ ባ፣ ቬ፣ ቭ፣ ቮ። እሺ በዚህ ደግሞ በእያንዳንዳቸው ቃላት ስንመሰርት በበ መጀመሪያ ፊደል ስንመሰርት ይቺ በ።
ይችስ ቀ ይችስ ለ በአንድ ላይ በቀለ በቀለ ማለት ነው። ፈጠን ብለን ስናነባቸው በቀለ። ፊደላትን በማያያዝ ገጠም ፈጠን ብላችሁ ካነበባችሁ በራሱ ጊዜ ቃሉ የሚለውን ድምፁን ይሰጠናል ማለት ነው። በበ ሁለተኛ ስንመሰርት ደግሞ ይቺ ቦ ይችስ የነ አራተኛ ፊደል ና በአንድ ላይ ቡና ቡና። በበ ሶስተኛ ይቺ ቢ ይቺ ሮ ይቺ ቢሮ ቢሮ። በበ አራተኛ ፊደል ደግሞ ስንመሰርት ይቺ ባ ይቺስ ን ይቺስ የከ ስድስተኛ ፊደል ክ አንድ ላይ ባንክ ባንክ። በበ አምስተኛ ፊደል ስንመሰርት ደግሞ ይቺ ቤ ይችስ ዛ በአንድ ላይ ቤዛ ቤዛ። ከዚህ ስንመጣ ይቺ ብቃት ይቺ የበ የስድስተኛ ፊደል ብ ይቺ ቃ ይቺ ት አንድ ላይ ምን ይላል? ብቃት ብቃት። በበ ሰባተኛ ስንመሰርት ይቺ ቦ ይችስ ር ይችስ ሳ አንድ ላይ ቦርሳ 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 ብለን መሰረትነ ማለት ነው። እሺ ከዚህ ስንመጣ ደግሞ በተ ዝርያ ማለት ነው። ስንቆጥራቸው ተ ቱ ቲ ታ ቴ ት ቶ። እሺ በዚህ በእያንዳንዳቸው ቃል እንሰርታለን ማለት ነው። በተ ድምፅ መነሻ አድርገን ስንመሰርት ይቺ ተ ይቺ መ ይቺ ነ በአንድ ላይ ተመነ ተመነ። እሺ በተ ሁለተኛስ ይቺ ቱ ይቺስ ታ እስኪ በአንድ ላይ አንብቡልኝ። እሺ ቱታ ቱታ። በተ ሶስተኛ ይቺ ቲ ይቺ ክ ይቺ ቶ ይቺ ክ አንድ ላይ ቲ ክ ቶ ክ ቲክቶክ። እሺ በተ አራተኛ ፊደል ስንመሰርት ደግሞ ይቺ ታ ይቺስ ሪ ይቺ ክ በአንድ ላይ ታሪክ ታሪክ ታሪክ። እሺ በተ አምስተኛ ስንመሰርት ደግሞ ይቺ ቴ ይቺስ ክ ይቺ ስ ይቺ ት አንድ ላይ ቴ ክ ስ ት ቴክስት። በተ ስድስተኛስ ይቺ ት ይቺ ር ይቺ ጉ ይቺ ም እስኪ በአንድ ላይ አንበቡልኝ። ትርጉም ትርጉም። በተ ሰባተኛ ስንመሰርት ደግሞ ይቺ ቶ ይቺ ማ ይቺ ስ በአንድ ላይ ቶማስ ቶማስ የሚል ቃል መሰረት ነው ማለት ነው። ወደዚህ ስናልፍ ይቺስ ማናት? የአ ዝርያ ማለት ነው። በቅድሚያ መማር መከታተል ለምትፈልጉ ሁሉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ በቀላል መንገድ ጎበዝ አንባቢና ጸሐፊ መሆን ትችላላችሁ ማለት ነው። በቅርብ ቀን አቀላጥፋችሁ ማንበብ መጻፍ ለምትፈልጉ ወይም ህፃናትን ማስተማር ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል ማለትም በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል በአንድ ወር በሁለት ወር ጎበዝ አንባቢና ጸሐፊ መሆን እንዲችሉ አድርገን እናስተምራችኋለን። ከታች ባስቀመጥነው ስልክ ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል በአ ዝርያ የሆነ ማለት ነው ፊደላት እንቆጥራለን። በቅድሚያ አ ኦ
ኢ አ ኤ እ ኦ። እሺ በእያንዳንዳቸው ቃላት ስንመሰርት በአ ስንነሳ ይቺ አ፣ ይቺ ገ፣ ይቺ ኘ በአንድ ላይ አ ገ ኘ አገኘ። በአ ሁለተኛ ፊደል ስንነሳ ደግሞ ይቺ ኦ፣ ይቺስ ራ፣ ይቺ ን በአንድ ላይ ምን ይላል? ኦ ራ ን ኦራን። እሺ በአ ሶስተኛ ስንነሳ ደግሞ ይቺ ኢ፣ ይቺ ሳ፣ ይቺ ያ፣ ይቺ ስ በአንድ ላይ ኤ ሳ ያ ስ ኢሳያስ። እሺ በአራተኛ ፊደል ደግሞ ስንሰራ ይቺ አ፣ ይቺ ዲ፣ ይቺ ስ በአንድ ላይ ምን ይሆናል ማለት ነው? አዲስ አዲስ። እሺ በአምስተኛ ድምፅ መነሻ አድርገን ስንነሳ ይቺ ኤ፣ ይቺ ድ፣ ይቺ ስ አንድ ላይ ኤድስ ኤድስ። እሺ በአ ስድስተኛ ስንሰራ ደግሞ ይቺ እ፣ ይቺ ን፣ ይቺስ ጂ አንድ ላይ ኤንጂ ኤንጂ የሚል ቃል መሰረትን ማለት ነው። በአ ሰባተኛ ስነድ ደግሞ ይቺ ማናት? ይቺ ኦ፣ ይቺ ዲ፣ ይቺ ት አንድ ላይ ኦዲት ኦዲት ኦዲት። በዚህ መልኩ እንለማመዳለን ማለት ነው። በከ ዝርያ ደግሞ ከከ እስከ ኮ ባለው ስትሰራ ከ ኩ ቺ ካ ኬ ክ ኮ። በዚህ ደግሞ በእያንዳንዳቸው ቃል የምንመሰርት ይሆናል ማለት ነው። በከ ስንጀምር ይቺ ከ፣ ይቺ ባ፣ ይቺ ድ በአንድ ላይ ከባድ ከባድ። እሺ በከ ሁለተኛ ይቺ ኩ፣ ይቺ ል በአንድ ላይ ኩል ኩል። ከዚህ ስንመጣ ይቺስ በከ ሶስተኛ ይቺ ኪ፣ ይቺስ ሳ፣ ይቺ ራ አንድ ላይ ኪ ሳ ራ ኪሳራ። በከ አራተኛ ይቺ ካ፣ ይቺ ሳ አንድ ላይ ካሳ ካሳ። በከ አምስተኛ ይቺ ኬ፣ ይቺ ኒ፣ ይቺ ያ አንድ ላይ ኬኒያ ኬንያ ኬንያ። በከ ስድስተኛ ስንመሰርት ይቺ ክ፣ ይቺ ፍ፣ ይቺ ል አንድ ላይ ክፍል ክፍል። እሺ በከ ሰባተኛ ይቺ ኮ፣ ይቺ ከ፣ ይቺ ብ በአንድ ላይ ኮከብ ኮከብ ኮከብ። ከዚህ ስንመጣ ይቺስ በወ ዝርያ ስንመሰረት ደግሞ ይቺ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። እነዚህ በእያንዳንዳቸው ደግሞ አንዳንድ ቃላት ስንመሰርት በወ መነሻ አድርገን ስንነሳ ይቺ ወ፣ ይቺ ገ፣ ይቺ ብ በአንድ ላይ ወገብ ወገብ። በወ ሁለተኛ ደግሞ ይቺ ው፣ ይቺ ስ፣ ይቺ ጥ በአንድ ላይ ውስጥ ውስጥ የሚል ቃል መሰረት ነው ማለት ነው። በወ ሶስተኛ ይቺ አ፣ ይቺ ዊ በአንድ ላይ አዊ አዊ። በወ አራተኛ ስንሰራ ደግሞ ይቺ ዋ፣ ይቺ ጋ፣
በአንድ ላይ ዋጋ ዋጋ። በወ አምስተኛ ወይም በወ ስንሳ ደግሞ ይቺ ዌ ይቺ ብ በአንድ ላይ ዌብ ዌብ። በወ ስድስተኛ ደግሞ ይቺ ው ይቺስ ሃ በአንድ ላይ ውሃ ውሃ። በወ ሰባተኛ ፊደል ስንነሳ ደግሞ ይቺ አ ይቺ ወ በአንድ ላይ አዎ አዎ የሚል ቃል መመስረት ነው ማለት ነው። አማርኛ በቀላል መንገድ ማንበብ መጻፍ ለምትፈልጉ በዚህ መልኩ መለማመድ ይኖርባችኋል ማለት ነው። እንዲሁም አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮምኛ እንዲሁም ሌሎችን የትምህርት አይነቶች በቅርብ ቀን አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ሁሉ በኦንላይን ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በአንድ ወር እና በሁለት ወር ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን እናስተምራችኋለን ማለት ነው። ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ሁሉ ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራችኋለን። በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል አናግሩን፣ ሀይ በሉን። አቀላጥፋችሁ ማንበብ መጻፍ ጎበዝ አንባቢዎችና ጻፊዎች መሆን እንዲችሉ አድርገን እናስተምራችኋለን። የእናንተን የስራ ሰዓት በማይጋፋ መልኩ የእናንተ በተመቻችሁ ሰዓት ቀንም ማታም ሌትም እናንተ የሚመቻችሁን ሰዓት በማሳወቅ ትምህርታችሁን መማርና መከታተል ትችላላችሁ ማለት ነው። ከእጃችሁ ባለው ስልክ ኮምፒውተር ወይም ስልክ በኢሞ፣ በቴሌግራም፣ በዋትስአፕ ከየትኛውም ቦታ ሆናችሁ የትኛውም ጊዜና ቦታ ሳይገድባችሁ መማር መከታተል ትችላላችሁ። ደውላችሁ አናግሩን። ለዛሬ ይዤላችሁ የመጣው ትምህርት ወይም ቪዲዮ ይህ ይመስላል። በቀጣይ በሌላ ቪዲዮ ወይም ትምህርት እስከምንገናኝ ሰናይ ቆይታ፣ መልካም ጊዜ